ሰላም ሰላም እንዴት ናችሁ? ዲኒካት ዩቲዩብ ቤተሰቦች ሰላም ናችሁ? ሰላማችሁ ብዝት ይበልልኝ። እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ የጥምቀት በዓል አደረሳችሁ። ትንሽ አመም ስላደረገኝ ነው። ያው እንግዲህ በነበረው በአብርሃምና በለይኩን በነበረው ጉዳይ ያው ከካሜራ ጀርባ ያው በአባቶችም በተለያዩ ሽማግሌዎች ሰላም አድርገናል። ያው የነበረው ሁኔታ በጣም ትንሽ ያስጠላል። በጣም ትንሽ የሚደብር ነበረ። ከነሱ ጋር የነበረው ሰጣ ገባ በጣም የሚያስጠላ ነበር። በጣም ነው የሚደብረው የነበረ ነገር ግን ያው በሽማግሌዎች እንዲሁም ደግሞ ታላላቅ ሰዎች የኛ መካሪዎች እነሱ በነበሩበት ያው ሰላም ይሻላል ከሰላም ነው እንጂ ከጸብ የሚተርፍ ነገር የለምና ስለዚህ ተባብራችሁ በተለይ አንተና አብርሃም ደግሞ አብርሃም ያደረገልህ በጣም ብዙ ነገር አድርጎልሃል። ለይኩንም ደግሞ ያው በነበረው ሁኔታ ለይኩንም ሳያቅ ነው ከእኔም አላቅም። ምክንያቱም በፊት የነበረው ትዳር ይኑራት አይኑራት አላቅም ነበረ። ያው ይሄ ነገር ተፈጠረ። ለይኩንም ያው በነበረው ሁኔታ ነው እንደዚህ ችግር የተፈጠረና ምንም አይነት ነገር ያው ይቅርታ ተባባልን። ያለው ሁኔታ ከትናንት ወዲያ የተለቀቀውን ቪዲዮ ማየታችኋል። በተለይ ደግሞ አብርሃም በጣም ብዙ ሰዎችን ያውቃል። ውጭ ላይ የተለያዩ ሀገራት ነዳያንን እንዲመግብ የሆነ ሰው ያው ብር ላከችለት። በጣም ብዙ ነገሮችን አደረገ። አብርሃም በጣም ጥሩ ሰው ነው። በጣም ከምሬ ነው ልበቀና የሆነ ልጅ ነው። የነበረው ሁኔታ በጣም አሪፍ ነበረ። እኔም ያው ከፕሮግራሙ አብሬ ስሳተፍ ነበረ እና የነበረው ከአብርሃም ጋር የነበረው ሁኔታም በቃ ለአንዴ እና ለመጨረሻ ከዮርዲ ጋር ያለው ሁኔታም እንግዲህ ዮርዲም እንደፈለገች ነው የፈለገችውን ማግባትም ትችላለች አለማግባትም ትችላለች። ከአብርሃም ጋር ያላትን ግንኙነት ምንም የሚያገባኝ ነገር የለም ካሁን በኋላ። ምክንያቱም አብርሃምን ወዳለው ካለች አብርሃም ጋር መሆንም ትችላለች። እኔ አያገባኝም። የራሴን ህይወት መጀመር እፈልጋለሁ። ከአብርሃም ጋር መሆን ትችላለች። ምንም የሚያገባኝ ነገር የለም። ከአብርሃም ጋር መሆን ከፈለገች ከአብርሃም ጋር መሆን ትችላለች። ከዛ ውጭ ከሷ ጋር ምንም አይነት ነገር የሚያገናኘኝ ነገር የለም። ምንም አይነት ነገር ከሷ ጋርም ከአብርሃም ጋርም ቅራኔ የለኝም። ምንም አይነት ቅራኔ የለኝም። ከአብርሃም ጋርም ከሷ ጋርም እንደፈለገች የራሷን እንትን ማለት ትችላለች። ስለዚህ እኔ ያለውን ነገር በሙሉ ይቅር ለእግዚአብሔር ሁሉን ነገር። አብርሃም ብዙ ነገር አድርጎልኛል። ብዙ ነገር ሳፖርት አድርጎልኛል እና ያው አብርሃምንም ይቅርታ ጠይቄያለሁ። ያለው ሁኔታ በደንብ አድርገን የተነጋገርነው ከሽማግሌዎች መሃል በደንብ አድርገን የነበረውን ችግር በደንብ አድርገን ተነጋግረን ያለውን ነገር ሽማግሌዎችም እነ ጋሽ ዘኒም በጣም በሚገርም ሁኔታ እውነቴን ነው ከካሜራ ጀርባ እንዴት ሲለፉ እንደነበረ። ምክንያቱም ከለይኩን ጋራ የነበረው ሁኔታ ለይኩንም ያው አላስፈላጊ ቃላቶችን ሲጠቀም ስለነበረ ያው ያን ቪዲዮ በማየትም እነሱ ትንሽ ፈርተው ስለነበረ ጋሽ ዘኒንም ማመስገን እፈልጋለሁ። በፊትም ያደረገው ጥሩ ነገር ስለነበረ ያው የነበረው ሁኔታ በጣም ደስ የሚል ነው የነበረው ሁኔታ ከካሜራ ጀርባ የተደረገው። እውነቴን ነው ቃላት የለኝም፣ የማመሰግንበት ቃላት የለኝምና ያው ለይኩንም ያው ከአብርሃም ጋር በጣም ጥብቅ የሆነ ግንኙነት አላቸው። በክፉም በደጉም አብረው የሚሄዱ ጓደኛሞች ናቸው። ዛኔም ለይኩንም ከኔ ጋር በተፈጠረው ሁኔታ ያው አብርሃም አብሮት ነው ታስታውሳላችሁ። አብርሃምም ደግሞ የሆነ ነገር ሲፈጠር አብረው ነው። ሁለቱም የሚለያዩ ጓደኛሞች አይደሉም። ግን ለይኩንም ትንሽ ያስደበረኝና ትንሽ ያስቀየመኝ ነገር ምንድነው አብርሃም የዛኔ ባደረገው ድርጊቱ ስሜታዊ ባይሆን ምክንያቱም ያደረገው ድርጊት ትንሽ ይቀፋል፣ ትንሽ ከባድ ነበረ። ያው እኔም ያደረኩት ድርጊትም ደግሞ ምክንያቱም ሳየው ሁኔታውን ምንም የሚጠቅም አይደለም። ለአብርሃምም ለይኩንም ለኔም የሚጠቅም አይደለም። ምክንያቱም ሁላችንም ተያይዘን ሌላ ነገር ውስጥ ነው የምንገባውና የነበረው ሁኔታም ያው እኔ ይቅር ለእግዚአብሔር ነው ያልኩኝ። ሲቀጥልም ለይኩንም ከምሬ ነው ወንድሜን ያንተን ላስቀይም አልፈልግም። ውስጥ እንደ አብርሃም ዲፕሊ ባላቀህም በነበረው ሁኔታ ባላቀህም ነገር ግን ያ ነገር ተፈጠረ። ቅድምም እንዳልኳችሁ እኔ አላቅም ምን ይስራ ምን ተበልጅቷ ምን ትሁን አላቅም ነበር የነበረው ሁኔታ
ያው እሱም ከስር ሲፈታም የነበረው ሁኔታ ታውቃላችሁ። ያው ንብረት ነው ገንዘብ ነው እንትን ያለው። እኔ ምንም አይነት ከልጅቷ ያገኘሁት ገንዘብ የለኝም፣ ምንም ያልኩት ነገር የለኝም። ትዳርም ተበተነ ምንም አለ። ያው ያለፈ ነገር ነው። ማንሳት ማውራትም አልፈልግም ስለዛ ነገር። እኔ ማንሳት የምፈልገው ስለወደፊቱ ነው። ምክንያቱም በተናገርከው ድርጊት ነው በጣም የተናደድኩት፣ በጣም የተበሳጨሁት። አብርሃም በታሰረ ጊዜ የተናገርካቸው ቃላቶች በጣም 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 ከምሬ ነው የምነግርህ። ያው አሁንም እንትን እንድትል አልፈልግም፣ ማውራትም አልፈልግም። ግን በነበረው ሁኔታ በቃ እኔም ጸጽቶኛል። እኔም ላጥፋም እናንተም እኔንም አስቀይሙኝ። እኔ ግን የምጠይቃችሁ በጣም ይቅርታ ጠይቃለሁ። በተለይ ተመልካቾች ደግሞ ብዙ በማታውቁት ነገር ብዙ ነገሮች ስትናገሩ ነበር፣ በጣም ብዙ ነገሮች ስትሉ ነበረ። አብርሃም ላንተ በጣም ብዙ ነገሮች ነው ያደረጉ። በጣም ብዙ አንተን ከጎዳና ነው ያነሳ። ዮርዲንም ቢሆን አንተ ከጎዳና አንስታ እንደዚህ እኔ ዮርዲን ህይወቷን ላበላሽ ፈልጌ አይደለም፣ ባይዘወይ ህይወቷን እንዲበላሽ ወይም ደግሞ የሆነ ነገር እንዲፈጠርባት ከሷ ፈልጌ አይደለም። ዮርዲ የሆነ ነገር ሁና ወይም ደግሞ ከኔ ጋር የሆነ ነገር አድርጊያት የሆነ ነገር እንዲፈጠርባት ፈልጌ አይደለም። ግን ያው አብሮ ለመሆን አብሮ ትዳር ለመያዝ እኔም ተከፍቻለሁ። በጣም ብዙ ነገሮችን እንትን ብሎኛል። ከነበራት ትትና ከነበራት የሆነ የሰዋዊነት ወይም ደግሞ ሰባዊነት የነበራት ሁኔታ ያ ሁሉ ስለገዛኝ ነው። ስለዚህ ያው ያ ሁሉ ነገር ስለያዘኝ ነው እንጂ ከዮርዲ ጋር ያ ነገር የተፈጠረብኝ ሌላ ነገር አስቤ አይደለም። ባይዘው እውነቱን የምነግራችሁ ተመልካቾች፣ ምንም አይነት ነገር ተመሬ ነው። እውነቴን ነው የምነግራችሁ። በጣም በጣም እኔ በቃ እዛ ሁሉ ያው አንድ ሰው ደግሞ ሲወድ ነው፣ ካልወደደ ደግሞ ግዴታ የሆነ ነገር አድርግ ምናምን የሚባል ነገር የለም። አንድ ሰው ሲወድህ ሲያፈቅርህ ወይም ደግሞ ጥሩ የሆነ ህይወት የሚኖረው አንድ ሰው ከወደደውና ካፈቀረው ከሚወደው ሰው ጋር ሲኖር ነው። እሷ ደግሞ ወንድሜ ነህ አንተም በዚህ መንገድ አላስብህም ያለች። ምክንያቱም አብርሃም ጋራ እኔ ያግባት አያግባት ምንም የሚጥለኝ ነገር የለም። ካሁን በኋላ ከአብርሃም ጋር ያለ ግንኙነት ከዮርዲ ጋር ያላት ግንኙነት በምንም አይነት መንገድ እኔ ዮርዲንም አብርሃምንም ይጋቡ ምንም ያደርጋት ምንም ይሁን እኔ ምንም የሚያገባኝ ነገር የለም። እኔ የምፈልገው ፍቅር ነው። በቃ አብሮ ተሳስቦ አብሮ መኖርን ብቻ እኔ አልፈልግም። አንዳንድ ተመልካቾች ነበራችሁ፣ ከምሬ ነው፣ ሁላችሁንም አይደለም። ጥራዝ ነጠቅ ነው። ጥራዝ ነጠቅ በጣም የሚያስጠላ ጽሁፍ የምትጽፉ አንተ እንደዚህ አድርጎልህ አይደል ምናምን። አዎ አድርጎልኛል። በጣም ብዙ ነገር ከህይወቴን ከጎዳና አንስቶኛል። በጣም ብዙ ነገሮችን አድርጎልኛል። ግን በቃ ሰው እንኳን ሰውና ሰው ድንጋይና ድንጋይ ይጋጫል። በቃ በሆነ ነገር ተጣላን። ግን ደግሞ በቃ የሚያስጠላ ነገር ከምሬ ነው። አንተ ከሃዲ ነህ፣ አንተ እንደዚህ አይነት ነገር ሰው ነህ ምናምን ከምሬ ነው። እኔና አብርሃም በባለፈው አብረን ከአብርሃም ጋር የነዲያንን አይታችኋል። አብረን ነው እንትን ያደረግነው። ከምሬ ነው። ካሜራ አብሬ ከለይኩን ጋርም ያ ማለት እንትን ነው ካሜራ ምናምን እንትን ይቨርስ ምናምን ሲባል አብርሃምም አይን ያልፈልግም ለይኩንም ደግሞ እንደዚህኛ በእንትን የምናደርገው ነገር የለም። በቃ ሰላም ነው ፍቅር ነው እኛ የምንፈልገው። ካሜራ ደቅነ ምናምን እንደዚህ አድርገን ምናምን እኔ መታረቅ አንፈልግም። እኔም የነሱን ሐሳብ ነው የደገፍኩት። በተለይ አብርሃም ምንድነው ያለ እኔ ሁሉ ጊዜ ካሜራ እንደዚህ አድርጎ እንታረቅ ምናምን ሽማግሌ ምናምን እሱ አያስፈልግም። በቃ ከካሜራ ጀርባ ሁሉንም ነገር መጨረስ አለብን እንጂ ዝም ብሎ እንደዚህ ካሜራ መጥቶ ምናምን እሱንም አንፈልግም። ዮርዲም ነበረች ለይኩንም እሱም ለይኩንም ነበረ እና በቃ አብረን በጥምቀት የከተራ ነው የታረቅነው። አብረን የከተራ ቀን አብረን እሁድለታ ነው ከተራ እሁድለት ነው የነበረ። እሁድለታ ነው የታረቅነው አብረን። ካሜራማንም ነበር አብሮ። ያው እሱ ትንሽ ሚዲያ እንትን ስለማይል ነው እና በነበረው ሁኔታ ከምሬ ነው የምንነግራችሁ። ከምሬ በጣም ነው ደስ ያለን ሁለታችንም። እና ካሜራ ምናምን እንደዚህ አብሮ ይሰራ ምናምን ሲባል አይ እኛ የካሜራ አይደለም ለፈጣሪ ነው ሁሉን ነገር። እኔም ለፈጣሪ ነው የምተው። እናንተ ብታስቀይሙኝም እኔ ባስቀየማችሁም እናንተም ለፈጣሪ ተውት፣ እኔም ለፈጣሪ ነው የምተው። ሌላ ነገር ምንም አያስፈልግም። እናንተ ያደረጋችሁት ነገር እኔም ያደረጉት ነገር ትክክል አይደለም። በቃ እኔ የእናንተን ጥሩ ነገር ነው እንጂ መጥፎ ነገር ማንሳት አልፈልግም። ካሁን በኋላ ከጎዳና አንስታችሁኛል፣ ብዙ ነገር አድርጋችሁልኛል። በጣም ብዙ ነገሮችን አድርጋችሁልኛልና እኔ ምንም አይነት ነገር ከናንተ በቃ ጥሩ ነገር ነው እንጂ አሁንም ቢሆን ከምሬ ነው ወንድማማችነታችንና ዮርድም ቢሆን እህት በቃ ወንድምሽ ነኝ ካሁን በኋላ። ምክንያቱም አንቺ ያው አንዳንድ ቀደምም የተናገርኩት ነገር አለ። አንድ ሰው ሲወድ ሲያፈቅር አብሮ ሲግባባ ምን ሲል ነው ነገሮችም የተስተካከሉ የሚሆነው። ካለ እንትን ካላለም እኔ እንግዲህ አንቺንም ቢሆን ከአብርሃም ጋርም ቢሆን ግንኙነት ካላችሁ
የሆነ ነገር ካላችሁ ከአብርሃም ጋርም አብራችሁ እንትን ማለት ደስ ነው የሚለኝ። አብራችሁ መሆን ከፈለጋችሁ እኔ ደስ ነው የሚለኝ። ከምሬ ነው የምነግራችሁ። ከአብርሃም ጋር አብራችሁ መሆንን እንትን ብትሉ አሁን ተመልካቾች እርግጠኛ ነኝ አንዳንድ ደግሞ ተመልካቾች ያው ጥሩ ነገር የማይታያችሁ ምን እንደምትዩ የማይሆን ስለሆነ ነው ምናምን ይሄን አውቀ ነው ምናምን ልትሉ ትችላላችሁ። ከምሬ ነው እኔ አብርሃምም ቢሆን ያግባትም አብረው ጓደኛ እንትን ይበሉም እኔ ምንም የሚያገባኝ ነገር የለም። ባይዘው ከምሬ ነው የምነግራችሁ። በፊትም ከካሜራ ጀርባም በሽምግልናም ያወራነው ወሬ ያወራነው ምንድነው ከሽማግሌዎች መሀል ያወራነው ነገር ምንድነው እኔ አብርሃም ዮርዲን የምትፈልጋት ከሆነ እኔ የምፈልገው ካንተ ወንድምነት ነው። ያደረክልኝ ያጎረስከኝ በጣም ብዙ ነገሮችን አድርገልኝ እኔ ማስቀየም የለብኝም ነበር። ብታስቀይመኝም ቢሆን እንኳን ማለፍ ነበረብኝ። በቃ ያለውን ነገር ተነጋግረናል። ካሁን በኋላ እኔ ተመልካቾች የምነግራችሁ ነገር ምንድነው ካሁን በኋላ በሚቀጥለው ቪዲዮ አብርሃምም ለይኩንም ዮርዲም ሆነን ባንዱ ነን ስለነበረው ሁኔታ እኔ ስለዛ ነገር ማስታወስም አልፈልግም እንትን እንዲልም አልፈልግም። ግን አንዳንድ ተመልካቾች ደግሞ በደንብ እርማት መውሰድ ያለባችሁ በቃ እኔ በጣም ጥሩ ሰው ነኝ ከምሬ ነው። ራስን እንትን ከማለት ራስን ለመግለጽ እንትን ለማለት ሳይሆን ያው ሰውን የሚያውቀው እንግዲህ የቀረበ ሰው ነው የሚያውቀው እና እኔ ምንም አይነት ነገር የለብኝም። እኔ ሁሉ ነገር በይፋ የምናገር በግልጽ የምናገር ሰው ነኝ። ከደረሱብኝ ደግሞ ያው እንትን የምለው ሰው አይደለሁምና ያው ከዛ አንፃር ነው። ተመልካቾችም በጣም ነው የማከብራችሁ፣ በጣም ነው የምወዳችሁ። ከምሬ ነው። በጣም ብዙ ጊዜ ወደ 8 ቀን 9 ቀን 10 ቀን ምናምን ነው የቆየውኝ ምንም ነገር እንትን ሳንል ያ ማለት ይሄ ነገር እስከሚፈታ ድረስ ነው የቆየ ነው እና ውድ ተመልካቾቼ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ከምሬ ነው። ስላስቀየምኳችሁ በጣም ይቅርታ እጠይቃለሁ እናንተንም እና አብርሃምንም ለይኩንንም ዮርዲንም ደግሞ ያው ስላደረኩት ድርጊት በቃ ከምሬ ነው የምነግራችሁ። እናንተንም ይቅርታ እጠይቃለሁ ተመልካቾቼ። ቀጣይ ቪዲዮ አብረን ከና አብርሃም ቅድም እንደነገርኳችሁ አብርሃምም ለይኩንም እኔም ዮርዲም ሆነን ባንድ አብረን እንሰራለን እላለሁ። ሰላም ሁኑልኝ። ሰላማችሁ ብዝት ይበሉልኝ። ሰላም ሁኑ።